ብሩክና ሀይሚ ቃላቸውን በተግባር ከተግባርም በላይ አድርገው አሳይተውናል። እንግዲህ ብሩክና ሀይሚ ቃላቸውን በተግባር ብቻ ሳይሆን ለጨረቃ ፋሚሊ በሙሉ መልእክት አስተላልፈዋል። እሱ ምንድን ነው? የጨረቃ ፋሚሊ የእኛ ፋሚሊ ለሰዎች መልካም ለማድረግ ሁሌም ወደኋላ የማይል ቤተሰብ ነው ብሏል። ይህን የምለው ለምንድን ነው? አንዳንድ ነገሮችን እናንተም እያያችሁት ባላችሁት መልኩ እያየው ነው። ብሩክና ሀይሚ በመካከላቸው ማንንም ማስገባት የለባቸውም፣ ብቻቸው ነው ቪዲዮ መስራት ያለባቸው የሚል መልእክቶችን እያየው ነው። ብሩክና ሀይሚ በመካከላቸው አብራቸው ቪዲዮ የሚሰራ ሰው አለ ማለት በመካከላቸው ሰው ገባ ማለት አይደለም። እንደዚሁም ግምጃይን ደግሞ ብዙዎቻችሁ ታቋታላችሁ። የዋህነቷ፣ መልካምነቷ በውስጧ ያለ በዚህን ግልጽነቷ፣ በዚህን መልካምነቷ እንኳን ተናግራ ያልጨረሰችው በውስጧ ብዙ ህመም መኖሩን እንደዚሁ ከእይታ መረዳት እንችላለን። ተናግራ ያንን ሁሉ በግልጽ ሁሉን ነገር በቃ ተናግራ ለራሱ ገልጻ ያልጨረሰችው ህመም ብዙ ያሳለፈቻቸው ነገሮች አሉና አንድን ሰው ብናግዝ ቢተጋገዝ፣ አንድ ሰው ቢለወጥ ቢያደግ ቢሰራ ቢደሰት ከኛ ምንም የሚቀንስብን ነገር። እንደዚሁም ደግሞ ጨረቃ ፋሚሊ የሚታወቀው በመልካምነት በአንድነት ሰዎችን በማበረታታት የሆኑ ላፊ ነገሮችን ካየ በመምከር ነው። እንደዚህ ለምን ብላችሁ እንደ ጻፋችሁም ለምንድን ነው ይህ ምክንያታችሁ ብዬ አንዳንድ ልጆችን ስጠይቅ በቴሌግራም የመለሱልኝ መልስ አለ። ላይቭ ላይ ለጨረቃ ፋሚሊ ልጅቷ ክብር የላትም የሚል ነገር ነበረ። ያንን እንድትናገር ያስገድዳት ነገር ባይዘዌ በጨረቃ ፋሚሊ ብቻ ሳይሆን ግምጃዬ በራሷ ህይወትም በጣም ግልጽ ናት። ግልጸኝነቷን በግልጽ ስታወራ ደግሞ እኛ የክፋት ሊመስለን አይገባም። እህቶቼ ልንረዳቸው ይገባል። እቺ ታናሽ እህታችን ናት። ባይዘዌ ግምጃዬ በእድሜ ብዙዎቻችን የምንበልጣት ታናሽ እህታችን ናት እና ታናሾቻችንን በምንመክርበት መልኩ ነው መምከር ያለብን። ሆን ብላ ለክፋት እንዳላደረገችው በሙሉ ልቤ እርግጥ በመልካም ነገር ካሰብነው በመልካም ነገር ከወሰድነው አንዳንዴ ስድብ ለራሱ ምክር ይሆናልና መልካም ነገር እናስብ። በተለይ ስደት ላይ ያለን እህቶች በግምጃዬ መጨከን በግምጃዬ ሲጀመር የሚጨከንባት አይነት ሴት አይደለችም። የሚጨከንባት አይነት ሰው አይደለችም። እናቃታለን ብዙዎቻችን ወደ ሚዲያው ከመጣች ጀምሮ። እኔ አሁን ወደ ሚዲያው ከመጣች ጀምሮ ነው ማውቃት። በፊትም የምታውቋት ልትኖሩ ትችላላችሁ እና እኔ እስካየዋት ድረስ ግምጃዬ በጣም የዋህ በጣም ቅን በጣም መልካም ልጅ ናት። እናንተም ይሄን ነገር ታውቃላችሁ ብዙዎቻችሁና ለአንድ ሰው መለወጥ ለአንድ ሰው መተጋገዝ ያኛው ሌላኛውን ሲያግዘው ልንደሰት ይገባል እህቶቼ። ይህን እኔ ብዙ መልእክቶች አሉ በቪዲዮ የተለቀቁ እንደዚሁም በጽሁፍ የተጻፉ በእነሱም ቻናል ብትሄዱ አሉ። እንደዚሁም በቲክቶክ መንደርም ብትሄዱ ብዙ ነገሮችን ታያቸዋላችሁ ብዬ ነው ያላመጣሁት እና የሰው ልጅ ሁለት ጎን አለው። አንዳንዴ ምናልባት በህይወታችሁ አጋጥሟችሁ ሊሆን ይችላል። የሆነ ጥሩ ነገር ልታደርጉ ብላችሁ አስባችሁ እራት አድርጌ ይሄን ካደረግሽ እኮ እንደዚህ በቃ ምናምን እንደዚህ አይነት በጣም የውስጣችሁን መጥፎ ነገር የሚመክር ነገር ይመጣል። እንደ መንፈስ ሆኖ ነው በቃ የሚመጣላችሁ አንዳንድ መጥፎ ነገርና ብቻቸውን እንድታወሩ ሁሉ ሊያደርጋችሁ ይችላል። አንዳንዴ ደግሞ ጥሩ ጎናችሁ ይህን ጥሩ ስራ ብትሰሩ እኮ በቃ ዘላለም እዚህ ምድር ላይ መኖር የለም ምናምን አይነት ጥሩ መልካም ምክር የሚመክረን ነገር አለ እና በራሳችን እና እድለኞች ከሆን ወደ መልካም ስራችን ምንም አይነት ጎንዮሽ የክፋት ሀሳብን ትተን ወደ መልካም ስራው ብንዘነበል ብዙዎቻችን እዚህ ምድር ላይ ግማሹን ህይወት የኖርንነን። በጣም እኔ እንጃ በጣም ይገርመኛል አንዳንዴ ሳስበው። ወደዛ ጠለቅ ብዬ ለማብራራት እውቀቱ ባይኖረኝም ግን የሰው ልጅ ለምን ክፋት ያስባል፣ የሰው ልጅ ለምን የሰው መለወጥ ይጠላል የሚለው ነገር በጣም እናንተ ይሄን ትጠላላችሁ ማለት አይደለም። ነገር ግን አንዳንዴ ከማያቸው አስተያየቶች ሪፕሌ ላይ ገብታችሁ የሚጻጻፉትን አይታችሁ ከሆነ የሚመላለሱትን አይታችሁ ከሆነ በጣም ትማሩበታላችሁ። እርግጥ እነሱ እየተሰዳደቡ ወይን እየሰደቧችሁ ሊሆን ይችላል፣ ግን ብዙ ትምህርት አለው በእያንዳንዱ መልእክትና ግምጃዬ በቅድሚያ እንኳን ደስ ያለሽ ለማለት እፈልጋለሁኝ ለሁሉም ነገር። በቃ ለቅንነትሽ ለራሱ ይሄ የራስሽ የሆነ ሀብት ነው።
ከቅንነት በላይ ሀብት የለም፣ ባይዘው ከመልካምነት በላይ ሀብት የለም። እና እንደዚሁ 60 ሺህ በላይ ገብታለች። ብችል እንደነ ብሩክ ኬክ አዘጋጅቼ ባስደስታት ለራሱ ደስ ይለኝ ነበረ፣ ግን የዛ አቅም የለኝም፣ እድሉንም አላገኘውም። እንግዲህ እና ደስታችሁ ደስታችን ነው። ባይዘው የጨረቃ ፋሚሊም ብሩክና ሀይሚ ማለት ነው። እንደዚሁም የጨረቃ ፋሚሊ መልካም እህቶች በመላው ዓለም የምትገኙ ከሀገር ውጭም ከሀገር ውስጥም ብዙ ቅን እህቶች አሉ። ጨረቃ ፋሚሊ ባይዘዌ አብዛኛው በመልካምነት ሰው የሚያስታውሰው በአንድነት የሚያስታውሰው እነ ብሩክና ሀይሚን በተናገሩት መልኩ ብሩክና ሀይሚ ቤተሰቦቻቸው ወደ መከፋፈል ሄደው ነገር ግን በፍቅር ወደ አንድነት የተመለሱበት ነገር ነው። አሁንም ብዙዎቻችሁ የሀይሚ ደጋፊ እያላችሁ ብሩክን ከሀይሚ ነጥላችሁ፣ ሀይሚን ከብሩክ ነጥላችሁ ይሄ መከፋፈል የሚለውን ነገር የምታሰራጩ የምትናገሩ አላችሁ። እናንተ ምናልባት ለሀይሚ ካላችሁ ፍቅር ነው። ሀይሚን እንወዳታለን ሁላችንም። ብሩክንም ደግሞ በሀይሚ ውስጥ መኖሩን መዘንጋት የለብንም። ብሩክን ምን ያህል እንደምትወደው ምን ያህል ቦታ እንዳላት ለብሩክ፣ እንደዚሁም ብሩክ ለሀይሚ ምን ያህል ቦታ እንዳለው እርስ በራሳቸው ምን ያህል ዋጋ ከፍለው እንዳለፉ ብዙዎቻችን እያየኑ ያለነው ነው። በካሜራ ፊት ለፊትም ሆነ ከካሜራ ጀርባ ብሩክና ሀይሚ በጣም ከባባድ ጊዜዎችን አብረው አልፈዋል። ብዙ መስዋዕት አብረው ከፍለው ነው እዚህ የደረሱትና ብሩክን ከሀይሚ ነጥለን ሀይሚን ከብሩክ ነጥለን የምንሰጣቸው አስተያየቶች ትክክል ላይሆኑ ይችላሉ። እንደዚሁ ደግሞ ግምጃዬንም ብሩክና ሀይሚ ትላንት በተናገሩት መልኩ የሚወዷትን ሰዎች አታሳጧት ብሏል። አንድን ሰው ከልክ በላይ ስንወደው በዛ ሰው ላይ ድንበር የማለፍ ነገር አለ። እሱ ማለት ያልፈልገውን ነገር አሁን ለምሳሌ ሀይሚ እኔ የኔን ፎቶ ብቻ ለጥፋችሁ እኔን ብቻ ወክላችሁ የኔን ስም ብቻ እያነሳችሁ የሆነ መልእክት አስተላልፉ ብላ አታውቅም። ይሄ ሀሳቡ አይደለም። ነገር ግን አንዳንዶች በጣም ለእሷ ካላቸው ጥልቅ ፍቅር የተነሳ ይህንን ነገር ሲያደርጉ የማያስታውሉት ነገር ለሀይሚ ምንም ጥቅም የለውም። ምንም ጥቅም የለውም። እንደዚህ የሆነ እንደዚህ ይወራልን ይታይልን የሚሉ ልጆች አይደሉም። ባይዘዌ ብሩክና ሀይሚ ቃላቸውን በተግባር በመልካምነት ስራቸውን፣ ሀሳባቸውን፣ የሚችሉትን ነገር ያላቸውን ጊዜያቸውን ሁሉ በቻሉት አቅም ለመልካምነት ነው የሚያውሉት፣ ለአንድነት ነው የሚያውሉት። ቤተሰብ ሲከፋፈልባቸው ያሳስባቸዋል። አትከፋፈሉ ይላሉ። ይህ ደግሞ እነሱን እስከወደድን ድረስ እነሱን የሚያስደስታቸውን እነሱን የሚጠቅማቸውን ነገር ነው ማድረግ ያለብን። በቻልነው አቅም እነሱ ባሉት መሰረት ብንሄድ ባይ ነኝ። ምክንያቱም እነሱ ምክንያት አላቸው፣ እያንዳንዱ ነገር ምክንያት አላቸው ለሚሰሩት ነገርም። በመካከላቸው ሁለተኛ ሶስተኛ ወገን ሲገባ ይጣላሉ፣ ይጋጫሉ ብለን ፈርተን ነው ላላችሁ ደግሞ ብሩክና ሀይሚ በካሜራ ብቻቸውን መጡ ማለት እንዳለ አንድ ቀበሌ ውስጥ ብቻቸውን ይኖራሉ ማለት አይደለም። በጣም የሚወዷቸው የሚያቀርቧቸው የብሩክና ሀይሚን መልካምነት የሚያውቁ ከጎረቤት ጀምሮ ብዙ ጓደኞች አሏቸው። ባይዘዌ ግዴታ እዚህ ካሜራ የሚቀረጸውን ብቻ አይደለም እንዴ። በ24 ሰዓት ውስጥ የ20 ደቂቃ የ30 ደቂቃ ብቻ ቪዲዮ ስለተቀረጸ ብቻ ብሩክና ሀይሚ ብቻቸውን እየሰሩ ነው ማለት እኮ አይቻልም። ስለዚህ ማህበራዊ ነገሩን በተለይ ደግሞ በጎናቸው ሰው ያስፈልጋል። ማንኛውም ሰው ያስፈልገዋል እና አብሯቸው አንድ ሰው ቪዲዮ ስለሰራ ደግሞ በመካከላቸው በግል ህይወታቸው ይገባል ማለት አይደለም። ግምጃዬንም ታቋታላችሁ። አዲስ ሰው አይደለችም፣ ድብቅ አይደለችም፣ መጥፎ ጸባይ ያለባት አይደለችም። በጣም የዋህ ብዙ ነገሮችን የስደት እህታችን ናት። ብዙ ነገር አሳልፋ ነው እዚህ የደረሰችው። እንደዚሁም ደግሞ አሁንም ትልቅ ተስፋ አላት። ገና ልጅ ናት። ገና በቃ ህይወትን ገና እየጀመረች ነውና በቻልነው አቅም መልካም ስራ መስራት ቢያቅተን መልካም የሚሰሩትን ሰዎች ለመተቸት ባንሞክር ባይ ነኝ። ብዙዎቻችን እኮ እድሜያችንን ግማሹን ኖረነዋል፣ ኦልሬዲ ኖረነዋል። በጣም የቀሩት ከኖር ነው ምናልባት ሊያንስ ይችላል እና በዚችን እድሜያችን እንኳን መልካም ስራ ብንችል ብንሰራ ጥሩ ነው። ባንችል ደግሞ
የሚሰሩትን ባንተች ጥሩ ነው ባይ ነኝ። ምክር ከሆነ እንደዚህ እንደዚህ ብታደርጉ እንደዚህ ቢሆን ይሄ መልካም ነው፣ በእንደነዚህ አይነት ነገሮች ተጠንቀቁ አይነት ምክሮችን ብሩክና ሀይሚን በውስጥ መስመር የምናገኛቸዋለን። እንደዚሁ ደግሞ በቻናላቸውን ብንጽፍ መልእክታችን ይደርሳል። አንድ ጎን ብቻ ያልያዘ መልእክት በቃ ሁሉንም ያማከለ ቢሆን መልካም ነው ባይነኝ። እንግዲህ ትላንት ግምጃይና አቤኔም ተገናኝተው ነበረ። ብዙ ነገሮችን ብዙ ጥያቄዎችን መልሰዋል። እንደዚሁም ብዙ እርስ በራሳቸውም የገቡት ቃል አለ። ባይዘዌ አቤኔ እኛ ከምናውቃት በላይ ግምጃይን በደንብ ያውቃታል። እንግዲህ ግልጽነቷን በጣም ወድላታለሁ ብሏል። እሱም በአካል ስለሚያውቃት በቅርበት ስለሚያውቃት ማለት ነው። ምንም ለረጅም ጊዜ ባይሆንም ብቻ በደንብ ሁሉን ነገር አብራርተው ነው የነገሩን ትላንት። በዚሁ አጋጣሚ እያንዳንዱ ነገር ላይ ከጎኗ እንደሚሆንም ካሁን በፊትም ሲናገር እንደነበረው ኦሬዲ ደስ የሚል ጊዜ ነበረ ያሳለፉት። በቻናሏም እንግዲህ ብሩክና ሀይሚ መጥተው ያስተላለፉትን ጥሩ መልእክት አይተናል። ብሩክና ሀይሚ የሚያስደስታቸው በቃ ማንነታቸው ይሄ ነው፣ መልካምነታቸው በቃ የራሳቸው ማንነታቸው ነው እና በዚህ ነገር ላይ ደስተኛ ነው ጨረቃ ፋሚሊ፣ አብዛኛውን ደስተኛ ነው። ነገር ግን አንዳንድ ሰዎች በውስጣቸው ካላቸው ፍራቻ አንጻር እንጂ እኔ ለክፋት እንዳላሰቡት ይሄን ነገር እርግጠኛ ነኝ። ነገር ግን ከውጭ ለተመልካች ደግሞ እንደዚህ ይመስላል፣ በቃ የክፋት ይመስላል በሚለው ነው አስተያየት ስሰጥ የቆየሁት እንጂ ሆን ብላችሁ ክፋት አስባችሁ እንዳልሆነ በሙሉ ልቤ እርግጠኛ ነኝ በእናንተ እና በቪዲዮ ላይ ያላችሁንም ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ግምጃዬ አሁንም በድጋሚ እንኳን ደስ ያለሽ። 100 ሺህን ደግሞ በቅርብ እንደምናከብር አልጠራጠርም። መልካም ጊዜ